ኤቢ አንዳንዴ ፋራንሽ ልበል የሆነ ቦታ አብረሽና አትሄድም ያው እሳቸው አሉ እስኪ ወንድ ከሆንክ እምቢ በል ለማንኛውም ይመቻችሁ በቃ እኔ መሄዴ ነው ለምንድን ነው ከኔ ጋር ሆነን ሌላ ሴት የምታየው? ዳርዬ እና ምን ሆነ ነው? አተኛም እንዴ? እዚች ነገር እያሳሰበ ኤቢ ናት? አይ ታዲያ ስለሷ የወለዳት ይጨነቅ እንጂ አንተን በዚህ ሌሊት ምን አስጨነቀ? እንዴት ያስጨነቀኝ ማርቲ? ለምን ያስጨንቃል? እናንተ ጋር ትቀመጥ አለ። እሺ ብለን ይኸው አብራ ከልጆቻችን ጋር በሰላም እየኖረች ነው። ስትፈልግ ደግሞ ትሄዳለች። አንተን ለምን ያስጨንቃል? ሚስቱ እኮ አታውቅም። ከሌላ እንደወለዳት እንኳን አታውቅም። እንዴ ዳሪ ምን ሆነሃል? ሲልከሰከስ የወለዳት ይጨነቅ እንጂ አንተን በዚህ ሌሊት ምን ያስጨንቃል? ሰው እኮ ወዶ አይደለም እንደዚህ አይነት ነገር የሚያጋጥመው። ድንገት ሳያስበው እንደዚህ አይነት ነገር ሊፈጠር ይችላል። አዎ እከተልሻለሁ። በምትሄጂበት ቦታ ሁሉ እመጣለሁ። እንዴ ለምን ትፈልገኛለህ? ጥሩ ልጅ ስለሆንሽ ነው። እኔ ጥሩ ልጅ ነኝ ናታ? አዎ እባክህ ተሳስተህ እንዳይሆን። አልተሳሳትኩም። አንቺ በጣም ምርጥ ልጅ ነሽ። ወደፊት ሳታፈቅሪ? አላውቅም። የምር ግን ሳትደብቂ ንገሪኝ እስቲ። ከኤቢ ጋር ቆይ ፍቅር ብንጀምር ደስ ይልሻል? ማለቴ ብንጋባ ደስ ይልሻል? እንዴ አንተን ከተመቸህ ለምን አይለኝም? ሲጀመር ልትጋባ አይደል የምትጓተቱት? ዛሬ ዳጣ የደስታዋ ቀን ነው። ምንድን ነው ካላችሁ ደግሞ እንግዲህ ዲኤንኤ ውጤቷን ተመርምራ የአባትና የልጅነታቸውን ያረጋገጡበት እለት ነው። ውድ ቤተሰቦቻችን እንግዲህ ጋሽ ደረጀና ዳጣ ምንም ጥርጥር የለውም አባትና ልጅ ናቸው። ዳጣ ደግሞ ከጋሽ ደረጀ ጋር እንግዲህ ውሃ እንዳያቸዋት ዳጣ የለችም አልመጣችም ያለችበት ምክንያት ዳጣ ሂዳ ነው። የት ነው ሄደችው መስላችሁ? እነ ሞገስ ጋር በጣም ደስ ስላላት ደስታዋን ለማካፈል እዚህ ቤት ውስጥ መታ ደስ ብሎኛል ብላ የምታካፍለው ማንም ሰው የላትም። ምክንያቱም ሚስጥሯን የሚያውቀው ማንም ሰው ስለሌለ የሚያውቀው ማነው? ሞገስና እነ ዱላ እዛ ያሉት ሰዎች ናቸው። ስለዚህ ለሞገስ ደግሞ ትናንትና እንዳያችሁት በጣም ተጨንቃ ስለነበረ እግዚአብሔር ከኛ በላይ የሚያስብልን አምላክ ነው። ስለዚህ አትጨነቂ፣ አስቢ ግን አትጨነቂ። ከሆነ መልካም ነው፣ ካልሆነም ደግሞ ችግር የለውም። ነገ ደግሞ የተሻለ ህይወት እግዚአብሔር አስቦልሽ ሊሆን ይችላል። ቢሆን አባትሽ ቢሆን በጣም ጥሩ ነው፣ ደስ የሚል ነገር ነው። ካልሆነ ደግሞ ለምን አልሆነም ብለሽ ሌላ ሀሳብ ውስጥ አትግቢ። ስለዚህ አብሽሪ፣ ሁሉንም ነገር በጸጋ ለመቀበል ቢሆንም ባይሆንም ተዘጋጅ ብሏት ነበር ሞገስ። እንግዲህ ሞገስ በጸሎት አስበኝ፣ ነገ ደስታዬን ደስ ካለኝ እኔ እጋብዝሃለሁ ብለው ቃል ገብታለት ነበረና ቀጥታ ወደዛ ነው ሄደችው። ምክንያቱም እዚህ ቤት ውስጥ መጣ ዛሬ በጣም ደስ ብሎኛል ብትል ማለት ምን አግኝተሽ ነው ምን ተገኝቶ ነው ምናምን ብለው ሌላ አጀንዳ ስለሚከፈት፣ ስለዚህ እሱን ፍራቻ ዳጣ ወደ እነ ሞገስ ጋር ስለሄደች ነው እንጂ ያልመጣችው ከጋሽ ደረጀ ጋር ልጁ ሳትሆን ቀርታ አይደለም። ጋሽ ደረጀ ጋር ሄደው ውጤታቸውን ካወቁ በኋላ ደስታቸውን በጣም ታጣጣሙ በኋላ እንግዲህ ጋሽ ደረጀም በጣም ደስ ብሎታል። እሷም ደግሞ ከብዙ ስቃይና መከራ በኋላ ዛሬ ደስ በሚል ሁኔታ አባቷን 100% አባቷ መሆኑን አረጋግጣለች ማለት ነው ቤተሰቦች። በዛ ላይ ሲቀጥል ደግሞ እናቷ በህይወት መኖሯን አውቃለች። ስለዚህ እናቷ ማናት የሚለውን ነው ደግሞ እንግዲህ ያፈላለገች የምትገኘው። ያው እናቷም ይዘገያል እንጂ ሰላም ናት እናቷ። ግን አሁን ላይ ትንሽ ከበድ ስለሚል ትዳራቸው ጋሽ ደረጀ እንዳለው እንግዲህ ለትዳሩ ለልጆቹ ጉዳይ በጣም ስላሳሰቡ እሱን ነገር ስቴፕ ባስቴፕ ነገሮችን ለማስተካከል እየሞከረ ይገኛል። በቃ ከዛ በኋላ ነው እንግዲህ ቀስ ብሎ በሂደት ዳጣንም ደግሞ እንግዲህ ለእናቱና እናቷ ጋር ያስተዋውቃታል ማለት ነው ቤተሰቦቻችን። እናቷ ሌላ ስርፋ ሆና ቢሆን ጋሽ ደረጀም ይሄን ያክል አይቸግረውም ነበረ። ይዞ ሄዶም ከእናቷ ጋር ያገናኛት ነበር። ግን ሰላም ስለሆነች እናቷ የዳጣ እናት ከዚህ ቤት ውስጥ እናትሽና ልጅ ናችሁ ብሎ ማስተዋወቅ በጣም ከባድ ነው። አሁኑ ራሱ እያያችሁ ነው እንግዲህ ዳጣና ሰላም እናትና ልጅ መሆናቸው ምንም እንትን የለም።
ሰላም እንግዲህ የመጀመሪያ ዳጣ እዚህ ቤት የገባች ለታ ጋሽ ደረጀን ግፍትር አድርገው ሳሎን ስትገባ የዛን ሰዓት ነበር አይታ በቃ ልቧ ድንግጥ ያለው ደረጃ ላይ ሌቭል ላይ ሆና አይታ ነበርና በጣም ነው እንግዲህ ከዛን ጀምሮ ልቧ ይደነገጠላት። ከዛ በኋላ በቃ የሆነ ታቀርባታለች፣ ስለሷ ታስባለች። በቃ የሆነ ውስጧ ስሜቷ ስለሷ እንድታስብ ያደርጋታል። ያው የእናትነት እንትን ስለሆነ ማለት ነው። እንግዲህ እኮ እናትና ልጅ መሆናቸው አታውቁም። ግን ደግሞ ሰላም እንዳያችኋት ስለ ዳጣ ማወቅ ትፈልጋለች። የሚገርመው ደጋግማ ጠይቃት ነበረ። ግን ዳጣ ያው ምስጢር ስለሆነ ማውራትም ስለማትፈልግ ምክንያቱም እዚህ ጋር የሆነ ነገር አንዱ ትንሽ ወሬ ካወጣች በጣም ከባድ ነው። እንግዲህ ከዚህ ደረጃ ለማንም እንዲያተዋሪ ብሏታል። እሷም ደግሞ ሌላ ጸብ እናንተ ስለሚመጣባት ምንም አታወራም ማለት ነው። ሲቀጥል እሷ የምታወራው እንግዲህ ያው ነብሩካ ያው ማለት ሉላ ጋር እንደዚህ እነ ሞገስ ጋር ስትገናኝ እነዛኞች ቤተሰብ ጋር ነው እንጂ ስለሷ ዲፕሊ እንትን የሚያውቁት ሌላ ማንም ሰው አያውቅም። ከዛ ባለፈ ደግሞ ጋሽ ደረጀ አባቷ ጋሽ ደረጀ ብቻ ነው የሚያውቀው ማለት ነው። እና እሱ ተደማምሮ እንግዲህ ዳጣ አሁን ላይ በቃ ብዙ ቻሌንጆች አልፋለች እንዳያችሁት። በተለይ ለጋሽ ደረጀ ስትነግር የነበረው ታሪክ አይታችኋል። ጓደኞቿ ታስረውባት ብቻዋን ሆና ጎዳና ላይ በጣም ኃይለኛ ዝናብ ጥሎ ነበረ። በዛም በዝናብ ውስጥ እንግዲህ እየሄደች እያለ አንድ ሰው እያገኝቶ ምን ሆነሽ ነው የት እየሄድሽ ነው ሲላት እንደዚህ የምታድረው ጎዳና ላይ እንደሆነና የሆነ መጠለያ ወይም የሆነ ገንዘብ እንዲሰጣት ጠይቀው ነበረ። ግን ብር ስለሌለው ጃኬቱን የለበሰውን ጃኬቱን አውልቆ አልብሷት ነበር። እሱ በዝናብ እየተመታ ሄደውና እሱን ቅጽበት አስታውሳ ማለት አውሬን ብሏት ስለነበር ጋሽ ደረጀ ሆስፒታል ከመሄዳችን በፊት እስኪ የምትይ ነገር ካለሽ በጎዳና ላይ ካሳለፍቸው ህይወቶች አንድ የምትነግሪ ሲላት እሱን ነበር የነገረችው። እንግዲህ እሱ እንደዛ ባደረገበት ቅጽበት ደግሞ ሌላኛው ደግሞ ዘበኛው አይቷት ነይ ዝደሪ ብሎ ማደሪያ እንደሰጣትና በኋላ ከተኛች በኋላ ደግሞ መጥቶ እሷ ጋር እንዲተኛ እና በዚህ ምድር ላይ ሁለት አይነት ሰዎች አሉ፣ አንድ መልካም አንድ መጥፎ። ሰው ሁሉ መጥፎ ነው እንዳንል ያንን ጃኬቱን በዛ በዝናብ አውልቆ ኪሱ ምንም ሳንቲም ሳይኖረው ሲቀር ያን ጃኬቱን አልብሷት ሄደውን ሰውዬ ታስታውሳለች። ህይወት ደግሞ ሁሉም ሰው መጥፎ ወይም መልካም ነው እንዳይባል ያዘበኛው ወይም ጠባቂው ሰውዬ ነይ ዝደሪ ብሎ ለሌላ ፈልጓት አብሮ የመጣው ሰውዬ አለ እና ህይወት በእንደዚህ አይነት ሰዎች የተሞሉ ነች። ስለዚህ ሰው ልጅ ደግሞ የሚጠነክረው ከተሰባበረ በኋላ ነው ብላ እንግዲህ ለጋሽ ደረጀ ነበር ያስረዳችሁ። ጋሽ ደረጀም እንግዲህ ካነጋገሯ በጣም ተገርሞ አብሽሪ እከስሻለሁኝ በቃ አይዞሽ እከስሻለሁ ነበር ያላትና አይ አባዬ ያለፈው አልፏል እኮ ያንን እኮ ቀን በምንም ሁኔታ ማስተካከል አይቻልም ነበር ያለችውና አብሽሪ ይሄንን ያንቺን የከፈልሽውን ሁሉ መስዋዕትነት ኃላፊነት የሚወስድ የሆነ ሰው ይኖራልና አይዞሽ ብሏት እንግዲህ አብረው ብዙ ነገራቸውን እንትን ብለው ቀጥታ ወደ ሆስፒታል ሄዱት። እንግዲህ ጋሽ ደረጀ ነገራችን ላይ በጣም ፈርቷል። ከመፍራትም በላይ እንግዲህ አዳሩ ሲጨነቅ በቃ ብዙ ነገር ሲያስብ ሲያወጣ ሲወርድ ነው የሚያድረው ማለት ነው። ሰሞኑን እንግዲህ ወይዘሮ ማርታ እንዳያችኋት ምን ሆነ ነው በዚህ ልክ የምታስበው ትጨነቀው ስትለው ስለ ዳጣ ጉዳይ ነበር ያላትና ስለ ዳጣ ምን አገባህ አንተ ያ ወለዳት አባቷ ይጨነቅባት እንጂ አንተ እንዴ ምን አስጨነቀ በዚህ ሰዓት ሰላም ያሳጣ እንቅልፍ ያሳጣ የሷ ጉዳይ ነው ምናምን ብላ ነበር እንግዲህ ወይዘሮ ማርታ ጋሽ ደረጀን ጠይቀችው። አዎ ማርቲ እንዴት አያሳስብም ይሄ ነገር እኮ በጣም ከባድ ነገር ነው። በዛ ላይ ሚስቱ እና ሲልከሰከስ የሚወልዳትን ልጁን እሱ የተልከሰከሰው እንጂ አንተ ምን ሆነህ ነው ምናምን ብላ ነበር ያለችውና ይሄን አማርኛ ስትናገር ደግሞ ጋሽ ደረጀ ያው ታውቃላችሁ ያለበት ይገንበት ነው ነገሩና ውስጡ በጣም ጠቅ አደረገው ማለት ነውና ተይ እንጂ ማርቲ እንደዛ አይባልም እኮ ማንም ሰው ወዶ እኮ ይሄን ነገር ሊያደርግ አይችልም። በሆነ አጋጣሚ ነገሮች ይፈጠራሉና ታረጋጊ ነበር ያላት። ግን ያው ወይዘሮ ማርታ በላሁን እሱን ተወልቅ ይልቁንስ የሚያሳስበው የሰላም ጉዳይ የውሃ የልጃችን ጉዳይ ነው እንጂ ይሄ ዝም ብሎ አይሆንም ነበር ያላት ማለት ነው ያለችው። በዛው አያይዞ እንግዲህ ጥያቄዎችን ጠይቋት ነበረ። እኔ በሆን ይች ልጅ ከሌላ ወለድኳት ምን ታደርጊ ነበር ሲላት ያው ፈታሃለሁኝ አንተ ብትሆን በላይ ላይ ይች ልጅ ወልጄ ባመጣ ምን ትላለህ ስትለው አይ ፈታሻለሁ አላት። ስለዚህ እኔም በዚህ ባሁን ባለው ስሜት ይሄን ነው በስሜቴ ግን አትታይም በዛ በሰዓቱ የሚሆነው ነገር ደግሞ ግን አላውቅም ግን ባለው ስሜቴ እንደዚህ ነው ማድረግ ብላ ነበር የመለሰችለት። ጋሽ ደረጀም እሱ ልክ ነሽ ሁኔታውን ይሄ ነው ብሎ መናገር አይ ማለት ይከብዳል ብሎ ነበር ማለት ነው። ከዛም በኋላ እንግዲህ ባከ ይልቁንስ ተውና ታፍቃኛልና ቅፌ ብላ እንግዲህ ጥምጥም ምን ያለችበት ትላላችሁ።
ጋይ ደረጃም እንግዲህ ኧረ እኔ ራሱ መናገር መርጬ ነው እንጂ ናፍቀሽኛል አለ ማለት ነው። ግን ምን አስበው ነው ጋይስ? ምን አስበው ነው? አንድ አልጋ ላይ ተኝቶ አድሮ ናፍቀሽኛል እንዴ? ኧረ እንዴት ነው ነገሩ? ኧረ ጉድ! እና በቀጣይ ክፍል እንገናኝ። ሰላም